ለመሆኑ ኢትዮጵያ የኒውክሌር ኃይል ለማመንጨት የተግባር እንቅስቃሴ ስትጀምር ዩራኒየም የተባለውን ቁልፍ ግብዓት ከየት ልታመጣው ነው? ከቅርብ ጊዜ ወዲህ የተፈጥሮ ጸጋን ወደ ባለጸጋነት ለመቀየር በሀገራችን እየተደረገ ያለው እንቅስቃሴ ይበል የሚያሰኝ ነው። የውሃ ማማነታችን አንዱ ጸጋችን ነው። ይህን የተፈጥሮ ጸጋ ወደ ባለጸጋነት ከመቀየር አኳያ ከአነስተኛ መስኖ መሰረተ ልማት እስከ ከፍ ያለ የመስኖ መሰረተ ልማት ግንባታ ከተሰራው ስራ ባሻገር ውሃን ወደ ኃይል ምንጭነት ለመቀየር የተከደው ርቀት የተገኘው ውጤት እጅ የሚያስጨበጭብ ነው። ይህን ከምድር በላይ የተሰጠንን ጸጋ ወደ ባለጸጋነት ከመቀየር ባሻገር የኢትዮጵያ ከርሰ ምድሯ ውስጧ ያቀፈውን ጸጋ አውጥቶ ባለጸጋነት ከመቀየርና ከመጠቀም አኳያ በቅርቡ ከወርቅ ጋር ተያይዞ የሰማነው ዜና የተፈጥሮ ጋዝ አውጥቶ ለኃይል ምንጭ፣ ለማዳበሪያ ማምረቻና ለሌሎችም ኢኮኖሚያዊ ጉዳዮች ለመጠቀም ጉዞ መጀመራችን፣ አሁን ደግሞ ከኒውክሌር የኤሌክትሪክ ኃይል ለማመንጨት የሚያስችል ኤምኦዩ ከራሺያ ጋር መፈራረማችን ሌላኛው ምድረ ውስጧ ያዘችውን ጸጋ አውጥቶ ወደ ባለጸጋነት የመቀየር ጅማሩ ነው። ከዚህ ጋር ተያይዞ ኢትዮጵያ ከኒውክሌር ኃይል ለማመንጨት ቁልፍ ግብዓት ነው የሚባለውን ዩራኒየም አላት ወይስ ከውጭ አስገብታ ለኃይል ማመንጫነት ትጠቀማለች የሚለውን ጥያቄ ማንሳት አስፈላጊ ነው። በአጭሩ ኢትዮጵያ ሀገር ውስጥ በቂ ዩራኒየም እንዳላት በተደረገው ጥናት ተረጋግጧል። የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ IAEA ባደረገው ጥናት የምስራቅ የሀገራችን ክፍል 6 የሚጠጉ ወረዳዎች በቂ ዩራኒየም እንዳለ አረጋግጧል። ስለሆነም ኢትዮጵያ ከኒውክሌር ኃይል ለማመንጨት ከራሺያ ጋር ኤምኦዩ ስትፈራረም ሀገር ውስጥ የተገኘነው ዩራኒየም የማምረትና ይህንኑ ዩራኒየም ለሰላማዊ የኃይል ምንጭነት ለመጠቀም ታሳቢ አድርጋ ነው የሚል እምነት ይኖረኛል። ኢትዮጵያ ሀገራችን ዘርፈ ብዙ የተፈጥሮ ጸጋ የተቸረች ሀገር ነች። ድክመታችን የነበረው እነዚህን ጸጋዎች ወደ ባለጸጋነት የመቀየርና ድህነትን ለመሰናበት ስናደርግ የነበረው ተነሳሽነት፣ የተግባር እንቅስቃሴ እጅግ አናሳ መሆኑ ነበር። አሁን ግን ተነሳሽነቱ የጨመረ፣ ድክመታችን እየታረመ ጸጋን ወደ ባለጸጋነት የመቀየር እንቅስቃሴያችን ከፍ ብሏል። በዚሁ ልክም ውጤቶች እየታዩ ነው እላለሁ። እርሶስ ምን ይላሉ? ሀሳቡን ኮመንት ስር ያስቀምጡ።